እግዚአብሔር ዝም ሲል ያማል። እግዚአብሔር ዝም ሲል በጣም ይከፋል። ጸልየን ማንሰማ መንፈሳዊ ሆነን መንፈሳዊነታችን ትርጉም የሚያጣበት ጌታ ጌታ ማለታችን ባዶ የሚሆንበት ታፍ ጊዜ፣ ጸልየን ለውጥ የምናጣበት ጊዜ፣ እየጸለየን ምንም የማይለወጥበት ጊዜ፣ ችግሩ እዛው ጸልየን እዛው ለምነን እዛው ከችግሩ ጋር የምንኖርበት ጊዜ፣ ታፍ ጊዜ። በዚህ ሁኔታ ውስጥ የምታልፉ ሰዎች አላችሁ። ለእናንተ ነው ዛሬ የመጣሁት። ለእናንተ ነው የመጣሁት ዛሬ። እግዚአብሔር የላከኝ ለእናንተ ነው። ብዥ ያለባችሁ ከእግዚአብሔር ጋር መኖር ትርጉም ናጣችሁበት ብዥታ ውስጥ ያላችሁ አምላክ አለ ብላችሁ ተማምናችሁ ወጣችሁ እንደሌለ የሆነበት ጊዜ እግዚአብሔር ዝም ሲል በጣም ከባድ ነው። እግዚአብሔር ዝም ሲል በጣም ከባድ ነው። እግዚአብሔር ዝም ሲል ከዚህ የተነሳ በጣም ከመከፋታችሁ የተነሳ እግዚአብሔር አለ ብላችሁ በግላችሁ ቆፍራችሁ እምቢ ሲላችሁ ከኔ ደግሞ ይሻላል ብላችሁ ከናንተ የሚሻል ሰው ፈልጋችሁ የሚጸልይ ሰው ፈልጋችሁ እግዚአብሔር ቀረብ ያለው ሰው ነው ብላችሁ የምታምኑትን ደግሞም ይሰማዋል ብላችሁ የሚሰራበት ሰው ፈልጋችሁ የምታጸልዩበት ጊዜ፣ አጸልያችሁ ትርጉም የሚጠፋበት ጊዜ፣ የእናንተ የማይመለስበት ጊዜ እግዚአብሔር ዝም ሲል የብዙ ሰዎች ጥያቄ ሲመልሱ የምታውቋቸው እግዚአብሔር ሰዎች፣ የብዙ ሰዎችን እንቆቅልሽ ሲፈቱ የምታዩዋቸው እግዚአብሔር ሰዎች፣ እግዚአብሔር የሚሰራባቸው ሰዎች፣ እነሱን ፈልጋችሁ ጸልዩልን ብላችሁ አጸልያችሁና ጸልያችሁ መልስ የምታጡበት ጊዜ እግዚአብሔር ዝም ሲል ታፉ ጊዜ፣ ከባዱ ጊዜ፣ ጨለማው ጊዜ፣ መንፈሳዊነት ሆድ የሚብስበት ጊዜ፣ መንፈሳዊ መሆን ትርጉም የሚያጣበት ጊዜ፣ የሚያመው ጊዜ፣ ኃይለኛው ጊዜ፣ በንጽህና ቆማችሁ እንደ ቆሻሻ ውጤት ተቀብላችሁ የምትቆሙበት ጊዜ፣ ታፉ ጊዜ፣ ከባዱ ጊዜ፣ ንስሐችን መልስ ያላገኘ የሚመስልበት ጊዜ፣ ተመልሰን በፊቱ መተን እኔ እንደሱ አይነት ጊዜ ያሳልፌያለሁ። ከባድ ጊዜ አልፎ አልፎ አንዳንዴም ይመጣብኛል። አሁንም አንዳንዴ ይዘኛል እየመጣ ከባድ ጊዜ፣ ክፉ ጊዜ፣ ታፍ ጊዜ፣ ከሰዎች ተነጥላችሁ እሱን ብላችሁ ፊቱን ፈልጋችሁ ተጠግታችሁት እየኖራችሁ ከባድ ጊዜ፣ የሚያም ጊዜ፣ ጌታ አለልኝ ብላችሁ እሱን የምታጡበት ጊዜ፣ ፈልጋችሁት የማታገኙበት ጊዜ፣ ተነግሮባችሁ ምንም የማታዩበት ጊዜ፣ ከባድ ጊዜ፣ ከምናልፈው መከራ የተነሳ ግራ ቢገባ የድሮ ኃጢአታችንን የምንናዘዝበት ጊዜ። ለዚህ ይሆን እንዴ ይህንን ስራ አርፎን እንዴ ነገር የተቆላለፈብኝ? ያኔ በልጅነት የሰራሁት እሱ ይሆን እንዴ ምንልበት ጊዜ፣ የሚያመው ጊዜ፣ የሚከፋው ጊዜ፣ ግራ የምንጋባበት ጊዜ። የህይወት ጉዞ እንደዚህ ይሆናል። አንዳንዴ የድሮ ኃጢአት የምትናዘዝበት ጊዜ፣ ኖረ አገልግለህ ኖረሽ የድሮውን ሰይጣንም እየመጣ ሹክ የሚልበት ጊዜ፣ ያንን ኃጢአትማ ይቅር አላልከኝ ምንልበት ጊዜ። እኔ ብየዋለሁ። ምንድነው ከኔ ጋር ያለህ? ቆይ አንተ ምን ችግር አለ እንዴ ብዬው አውቃለሁ። ምንድነው የፈለከው ብዬው አውቃለሁ። ማቄን ሳልል ሁሉን ጥዬ በፊቱ መጥቼ ራሴንና ህይወቴን ቤቴን ጥዬለት ጨልሞብኝ ያውቃል። ልመናዬ መልስ ያጣበት ጊዜ አለ። ለቅሶዬ መልስ ያጣበት ጊዜ አለ። ግራ ገብቶኝ ምንድነው የምትፈልገው? ምንድነው ከኔ ጋር ያለ? ቆይ ቂም አለብህ ወይ ብዬ አውቃለሁ። እዛ ጊዜ ላይ ብዙ ጫፍ ይከፈታል የብዙ ሰዎች። ምክንያቱም መልስ የሚጠፋለት ነገር አለ። ህይወት እንደሱ ትሆናለች። እግዚአብሔር ዝም ሲል ያማል። ከባድ እንደሱ ሆናችኋል። እስቲ አሁን ብጾም ነው የሚሻለው። ምክንያቱም አንዳንድ ወገን በጾምና በጸሎት ነው ተብሏል ብለን ጾመን ጸልየን መልስ ይጠፋል። እስቲ ለደጅ ጥናት አይሆንም። ምንጣፍማ ለደጅ ጥናት አይሆንም። ምንጣፍ የሌለበት
ብዬ ፊኖ ላይ ተንበርክኬያለሁ ለደጅ ጥናት። ምናልባት በዚህ ምንጣፍ ስንበረከክ እንዳይሰማኝ ይችል ይሆናል። አይሆንም። ሽንት ቤት ገብቻለሁ። ሽንት ቤት አፌን ቀዳዳ ውስጥ ከተቻለ ቢሰማኝ ብዬ እግዚአብሔር ዝም ሲል ከባድ ነው። ጾመ ጸልየ ተግተህ ምሽግ ገብተህ መልስ የምታጣበት ጊዜ እግዚአብሔር ዝም ሲል ዝምታው ቀናት አይደለም ሳምንታት አይደለም ወራት አይደለም ዓመታት ይወስዳል። ዝም ይላል። ያን ጊዜ ሁሉን አሽቀንጥረህ የምትጥልበት ጊዜ፣ በገናህን የምትሰቅልበት ጊዜ፣ የሚዘምረው መዝሙሩን የሚጥልበት ጊዜ፣ የመዝሙር ደብተሩን የሚወረውርበት ጊዜ፣ ሰባኪው ስብከቱን የሚወረውርበት ጊዜ፣ ለምኔ ነው የሚባልበት ጊዜ ዝም ሲል እንደ አሳፍ በከንቱ እጄን አጸዳሁት፣ በከንቱ ጌታ አልኩ፣ በከንቱ ደከምኩ። የዝምታው ጉዳይ ምንድነው? ምክንያቱ? ዝም የሚልበትስ ምክንያት ምንድነው? ዓላማው ምንድነው? ለምንድነው ዝም የሚለው? እግዚአብሔር ዝም የሚለው ለምንድነው? ሊያሳድግህ እግዚአብሔር ዝም ይላል። ዓላማው ነው ሊያሳድግህ። ዝም ይላል። ጭክ ለዓላማው ጭክ ሊያሳድግህ፣ ዳይፐር ሊያስጥልህ፣ ጡጦ ሊያስጥልህ ጭክን ይላል። እንድታድግለት፣ እንድትለወጥለት፣ እንድትከብርለት እግዚአብሔር ዝም ይላል። ጭክን ይላል። አትረዳኝም ወይ የለህም ወይ ብትል ጭክን ዝም ይላል። ስትታገል ስትውተረተር ዝም ይላል። እንደ ቢራቢሮዋን ሰምታችኋል። ቢራቢሮ ናቹራሊ ስትፈለፈል ቅርፊቷን ከሰብራ ለመውጣት ስትታገል አሳዝና ብትረዳ ትገላታል። ጨካኙ እግዚአብሔር ዝም ነው የሚላት ውበቷን ይዛ እንድትበር። እግዚአብሔር ለዓላማው ጨካኝ ነው። የማታውቁት ከሆነ ዛሬ ተዋወቁት። እግዚአብሔር ዝም የሚለው ለምንድን ነው? ለክብር። ለምንድን ነው? ሊያሳድግህ። ለምንድን ነው? ሊለውጥህ። እግዚአብሔር ዝም ይላል። ዛሬ ዝም ተብለው እግዚአብሔር ዝም ብሏቸው የማይገባ ነገር ያለፉትን ሁለት ሰዎች ምናልባት እናያለን። ብዙ ጥቅስ የለኝም። ምናልባት ወይ 2 ወይ 3 ጥቅስ ነው ማለት ነው። ኢዮብ 23 እግዚአብሔር ዝም ሲል እነሆ ወደፊት እሄዳለሁ እርሱም የለም። ቁጥር 8 እርሱ የለም። ወደ ኋላም እሄዳለሁ እኔም አላስተውለው። የለም ወደዚህም አላስተውለውም ይታየኝ። ወደሚሰራበት ወደ ግራ ብሄድ አልመለከተው። እየሰራ ነው፣ የሚሰራበት አለ። ከዛ ወደሚሰራበት ወደ ግራም ሲሄድ ምን አልለውም፣ አልመለከተው። በቀኝም ይሰወራል፣ አላየውም። የሚሄድበትን መንገድ ያውቃል። የሚሄድበትን መንገድ ያውቃል። ከፈተነኝ በኋላም እንደ ወርቅ እወጣለሁ። እግሬ ወደ እርምጃው ተጣብቋል። መንገዱንም ጠብቄያለሁ። ፈቀቅም አላልኩም። ከከንፈሩም ትእዛዝ አልተመለስኩም። የአፉን ቃል በልቤ ሰውሬያለሁ። እንግዲህ ጠብቄያለሁ። የአፉን ቃል በልቤ ሰውሬያለሁ። ፈቀቅ አላልኩም። ከከንፈሩ ትእዛዝ አልተመለስኩም። የአፉን ቃል በልቤ ሰውሬያለሁ። እርሱ ግን ብቻውን ነው። እርሱን የሚመስል ማን ነው? ነፍሱም የወደደችውን ያደርጋል። በእኔም ላይ የተወሰነውን እስቲ በሉት፣ በእኔ የተወሰነው ይፈጸማል በሉ። ይፈጽማል። እንደዚህም ያለ አለ ኢዮብ ስንት ነገር፣ እንደዚህም ያለ ብዙ ነገር በእርሱ ዘንድ አለ። ቀስ ብዬ ግምጃ ቤቱን ሳየው እንደዚህ አይነት በጣም ብዙ ነው ያለው።
ምኑን መንገዱን ጠብቄ ትእዛዙን ጠብቄ ቃሉን ሰውሬ በቀኝም አላገኘውም በግራም አላገኘውም የሚሰራበትም ቦታ የለም ወደ ኋላም የለም ባዶ የሚቆንበት ነገር አለው አካሄዱ አይታወቅም እንደዚህ አይነት ብዙ ነው ያለው ይላል ኢዮብ እንደዚህ አይነት ብዙ አለ እሱ ግምጃ ቤት ውስጥ የማይገባ በጽድቅ ኖረህ ቃሉን ጠብቀህ መንገዱን ጠብቀህ ልብ ውስጥ ቃሉን ሰውረህ በንጽህና እየኖርክ የማይገባህን ኑሮ መኖር ብዙ ነው ያለው እሱ ጋር ግምጃ ቤት ውስጥ ሳይ ብዙ ነው የዚህ አይነት ያለው እሱ ቤት ሄድኩ እዛ የለም ወደ ቀኝም ስሄድ የለም የሚሰራበት ቦታ እኔ አላስተውለው ለእኔ ጊዜ የለም ሰዎች ሰራልን ይሉኛል የሚሰራበት ቦታ አድርጓል ይሉኛል ለእኔ ግን የለም ወደፊት ሲሄድ የለም ወደ ኋላ የለም አለ ይሉኛል የለም ለኔ የለም እንደዚህ ሆናችሁ ተቆ ለኔ ብቻ ጠፍቶብኛል ሰው ለለለለ ያለ በየቀዳሚው ሲመሰክር ይቀልዳሉ እንደሰዎች የምር አለ እንደዚህ ያላችሁ ሰዎች አላችሁ እግዚአብሔር አለ ኢዮብ መንገዴን ያውቃል መንገዴን ያውቃል ከፈተነኝ በኋላ እንደምን ወጣለሁ እንደ ወርቅ ወጣለሁ አሁን ገብቶኛል እንደዚህ አይነት ነገር እሱ ጋር ብዙ ነው ያለው ከብዙ መካከል የደረሳችሁ ሰዎች አላችሁ ህይወት ግራ የገባቻችሁ አላችሁ ሰዎች እጃችሁ ማየት ይችላል አይገባኝም እኔ የማልፈው መንገድ አላውቀው ብዙ ግልጽ አይደለም ይሄ ጊዜ ከባድ ነው እየጸለይክ ማትሰማበት እያጸለይክ ማትሰማበት ፈልገህ ማታገኝበት እየጸለይክ ችግር ማትወጣበት ቀናት ሳምንት ወራት አመታት እየፈጀ እዛው ችግር ውስጥ መኖር እግዚአብሔር አለ ይልሃል መኖሩ ላንተ አይታየህም አትነካም አትለወጥም ከችግር ጋር ነህ ከበሽታ ጋር ነህ ከእንቆቅልሽ ጋር ነህ ከባዶነት ጋር ነው ከመምጋ ይገርማል የት ነው ያለው እውነት ነው አለ የምትልበት ሰዓት ዝም ሲል ነገር ሲጨልም ቀን ሲጨልም ያን ጊዜ ማን እንደሆነ ታውቃለህ የቅርብ ወዳጅ ሰይጣን ነው ይመጣና አጠገብ ስብከት አለው የሚሰብክ ስብከት አለው ጠጋ ይልና በእውነት እግዚአብሔር ዝም ያለህ እንዲሁ በከንቱ ይመስልሃል አይፈልግም እኮ የምትባልበት ጆሮ ለሰይጣን ስብከት በጣም ቅርብ ሰይጣን በኤቪደንስ መጥቶ አንደኛ ያለ በደንብ የሚያብራራበት ጊዜ አቅም የሚያገኝበት ጊዜ የሰይጣን ስብከት ቤትህን የሚሞላበት ጊዜ ህይወትን መንገድን ሁሉ የሚሞላበት በማረጋገጫ በምልክት ሰይጣን የሚሰብክበት ጊዜ ማለት ነው እግዚአብሔር ዝም ሲል ይሰብካል ይነግርሃል በዝርዝር ያወራልሃል አንተን ለምን እንዳላየህ ይነግርሃል ለምን እንዳልጎበኘህ ይነግርሃል አንተ ረስተኸው ነው እንጂ እግዚአብሔር እንዴት አይነት ቂመኛ እንደሆነ የቱን ጉዳይ ይዞ እንደዚህ ግራ ያጋባህ እንደሆነ ይነግርሃል ሰይጣን የሚሰብክበት ጨለማው ሰዓት ከኔ ስብከት በላይ የሰይጣን ስብከት አንተን የሚገባበት ጊዜ ማለት ነው ለምን በኤቪደንስ ነው የሚያወራው ከህመም ጋር በእውነት ቢኖር አጠገብህ እሷን ፈውሶ አንተን ለምን ዘለለ በእውነት ቢኖር ስቃይን አላየውም ወይ ምን ውስጥ እንዳለ እንዴት አያውቅም እያለቀስክ አይደለም ወይ ጨለማ ውስጥ አይደለም ወይ እንደከፋ አያውቅም ወይ በእውነት እግዚአብሔር አለ ትላለህ ይላል ይመጣና እውነት ትሰማዋለህ በእውነት እግዚአብሔር በእውነት አንተ እውነት እግዚአብሔር ነክቶኛል በተበለ እግዚአብሔር እንዳትታለል እንደሱ አይደለም ይላል በእውነት ቢወድህ ኖሮ አሁን እዚህ ውስጥ እንድትቆይ ያደርግ ነበር እንደዚህ እንድትሆኚ እንደዚህ አይነት ዋጋ እንድትከፍ ያደርግሽ ነበር አይደለም ቂመኛ ነው ያንን እኮ ኃጢአት ይቅር አላለህም ይላል ሁሉ ነገር ጆሮ ይሆናል ያስከውን ክብር እንድትጥለው የምትገደድበት ጊዜ ምክንያቱም አለ የምትለው የለም ሲሰራ አታየው ጥላውን አታየውም ዱካውን አትሰማውም ድምፁን አትሰማውም ይጨልምብሃል ይሄኛው ደግሞ መጥቶ በማስረጃ ያብራራልሃል አለ ብለህ እንዳትቆም መኖሩን አይነግርህም አታየውም አትዳስሰውም ጨለማ ነው ሁሉም ስለዚህ ለመወርወር ትገደዳለህ ያ ሰዓት እግዚአብሔር ዝም ሲል ይባላል አላችሁ ወይ እናንተ ሰዎች ግራ የገባችሁ የጨለመባችሁ በየቤታችሁ የተዘጋባችሁ እዚህ ያላችሁ እዛም ያላችሁ በየሆስፒታሉ ያላችሁ በየጓዳው ያላችሁ በየጉራንጉሮ ያላችሁ በሀገር ውስጥም በሀገር ውጭም ያላችሁ ግራ የገባችሁ እግዚአብሔር እያላችሁ በጽድቅ ቆማችሁ ዋጋ የምትከፍሉ
በእናንተ ላይ ሰዎች እንደ ልብ አፋቸውን የሚያላቅቁባችሁ ሰይጣን በጉልበት አግኝቶ በኃይል እናንተን እንይሰብክበት ጊዜ አንገታችሁን የደፋችሁ ሰዎች አላችሁ ወይ? አሁን አንተ ያለህበት ቦታ ላይ እግዚአብሔር የለም ይልሃል። ሰይጣን ይመጣል። ለምን መሰለ? አንተ ያለህበት ሁኔታ ውስጥ እግዚአብሔር ሊመጣ አይችልም። ያለኸው ወድቀሃል፣ ጉድጓድ ውስጥ ነው ያለኸው፣ ጨለማ ውስጥ ነው ያለኸው፣ ወይኒ ውስጥ ነው። አሁንማ ደህና ለምን ይፈልግሃል? እግዚአብሔር እኮ እንደዚህ ነው ይልሃል። እንደ ክፉ ባልንጀራ ይሰብካል። እግዚአብሔርን አበሻ ያረግብሃል። ድሮም ሁሉም ያለውን ነው የሚወደው ይላል ሰይጣን። ስለሌለ እኮ ነው አንተ ያለህበት ሰፈር አይመጣም። አንተ ያለህበት ችግር ውስጥ አይመጣም። ምን ሲፈልግ ይመጣል? ምን ትሰጠዋለህ አንተ? ምንም እኮ የለህም አንተ። ለምን ይፈልግሻል? ቤት ፈርሷል፣ ትዳርሽ ፈርሷል፣ ህይወት ፈርሷል፣ ሱቅ ፈርሷል፣ ስራ ፈርሷል። አሁንማ እጄ ላይ የለህም። እሱ እኮ እንደዚህ ነው ይልሃል ሰይጣን። ክፉ ሰባኪ። እግዚአብሔር ዝም ሲል የሰይጣን ስብከት ጮክ ከሚልበት ጊዜ፣ ቤታችንን የሱ ስብከት የሚያስተጋባበት ጊዜ፣ ነገሮች የማይለወጡበት ጊዜ፣ አጸልየም የማትፈታበት ጊዜ፣ ጸልየም የማትሰማ የሚመስልበት ጊዜ፣ ሁሉ አንተ ላይ ጠላት የሚሆንበት ጊዜ፣ ተዘጋጋበት ጊዜ፣ እሱ ጊዜ እግዚአብሔር ዝም ሲል ይባላል። የብቻ አይደለም፣ በቅርብ የሚያውቁ ህይወትህን የሚያውቁ ንጽህናን የሚያውቁ ኑሮህን የሚያውቁ ጓዳህን የሚያውቁ አወጣጥ አገባብህን የሚያውቁ ሰዎች ይዘባበቱብሃል። እኔ ግን ሲመስለኝ የሆነ ልብሽ ችግር ሳይኖርበት አይቀርም ይላሉ ይመጡና፣ ያለ ራይ አይደለም። ምክንያቱም ግድልህም የሆነማ የተሰወረ ነገርማ አለብህ ይሏል። እንደ ኢዮብ ግድልህም መርምር ራስህን ይሉሃል ይመጡና፣ አያውቁትም። ይሄን ጊዜ ወዳጆችህ የሰይጣን ሰባኪ ሆነው ዙሪያህን ይከበዋል። ያንተን የምትላቸው ሰዎች ወላጅ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ የትዳር አጋር ሊሆን ይችላል። አጠገብ ቁጭ ብሎ መርምር እባክህ ራስህን፣ ኃጢአት አለብህ፣ ተው፣ እግዚአብሔር ዝም ብሎ ይሄን አያረግም ይሉሃል። ሁሉ ሰባኪ የሚሆንበት፣ ሁሉም አፍና ጉልበት አቅም የሚያገኝበት፣ ተከባችሁ ብቻችሁን የምትሆኑበት ጊዜ እግዚአብሔር ዝም ሲል፣ ጨለማው ጊዜ ላይ እዚህ ሰዓት ላይ ያላችሁ ሰዎች አላችሁ፣ የተከፋችሁ፣ ሰማይና ምድር የዞረባችሁ፣ ቀን የጨለመባችሁ፣ እግዚአብሔር አለ። ፓስተር ቸሬ ምን እናርግ? ዝም ብሎናል እኮ ምን እናርግ? አሁን የምትላት እቺ ነገር፣ እያንዳንዷ ነገር ይሄን ነው የምትመለከተው። ልክ ነው፣ ይሄ ነው አሁን የሚሰማኝ ስሜት። ሆድ ብሶኛል፣ ከፍቶኛል፣ ተጨንቄያለሁ፣ ግራ ገብቶኛል። ሰባኪዎች በዝተዋል፣ በዙሪያዬ የሚሰብከኝ በዝቷል። ሳልጋብዘው እየመጣ የሚሰብከኝ አለ። እኔ አገልግለኝ ሳልለው መጥቶ ሊያገለግለኝ ሊያብራራልኝ የሚፈልግ አለ በዙሪያዬ። ፓስተር ቸሬ ምንድነው ታዲያ የሚሻለው? እዚህ ሰዓት ላይ ምንድነው ማደርገው? ምን ላድርግ? ጨነቀኝ። ምንድነው መልሱ ያልከኝ እንደሆነ አንደኛ የምታደርገው ነገር ልንገር። ውድቅ ብለህ በመንፈስ ቅዱስ አንደኛ ራስን ፈትሽና፣ ኃጢአት፣ የተሰወረ ኃጢአት ከተገኘ ንስሐ ገባበትና በደሙ ታጠብና ቆም። አንደኛ የሚደረገው እንዲህ አይነት ስሜት ውስጥ ካላችሁ ቼክ አድርጉ። መጀመሪያ እሱ ማድረግ ጥሩ ነው። ይህን ካረክ በኋላ ንስሐውን እመነው፣ ቃሉን እመነው፣ ምሕረት መቀበልህን እመን። ከዛ እግዚአብሔር በእኔ ህይወት መልካም ነው በልና እመን። መልካም ብቻ ነው በልና እመን። የዝምታው ሰዓት ላይ ነገር ሲጨልምብህ፣ ሲዞርብህ፣ ግራ ሲገባህ መርምርና ንስሐ ግባና የእግዚአብሔርን መልካምነት አውጀህ በራስ ላይ በህይወቴ እግዚአብሔር መልካም ነው፣ ለእኔ ሁል ጊዜ መልካም ነው፣ በሳምንት 7 ቀን መልካም ነው፣ በወር 30 ቀን መልካም ነው፣ በዓመት 365ቱንም ቀን እግዚአብሔር ለእኔ የሚያስበው መልካም ነው፣ ቢገለኝም መልካም ነው የሚያስብልኝ፣ ቢያኖረኝም መልካም ነው የሚያስብልኝ በልና እመን። እዚህ ውስጥ ካለ እስቲ እግዚአብሔር መልካም ነው በሉ። ጮክ በሉና እግዚአብሔር መልካም ነው በሉ። በምንም ተአምር ፓርታይም ክፋት አይሰራም። እግዚአብሔር አይሰራም። እግዚአብሔር መልካም ነው።
እግዚአብሔር መልካም ነው አለ ናሆም። በመከራ ቀን መሸሸጊያ ነው አለ። ወንድሜ የሰይጣንን ስብከት እንዳሰማ እግዚአብሔር መልካም ነው። መከራ ውስጥ የሚከት ሳይሆን መከራ በመጣበት ጊዜ የሚሸሽግ፣ የሚደብቅ፣ የሚከልል፣ የሚያነሳ ነው እግዚአብሔር። እንዳያጭበረብራችሁ ሰይጣን መልካም ነው እግዚአብሔር። እግዚአብሔር ለኔ መልካም ነው በሉ እስቲ። በደንብ ይስማችሁ ሰይጣን በደንብ እዚህም እዛም ያላችሁ እግዚአብሔር ለኔ መልካም ነው በሉ እስቲ። ሶስተኛ እያንዳንዱ የህይወቴ ክፍል የኔ ነገር ሁሉ በእግዚአብሔር ቁጥጥር ስር ነው ብለና ከእግዚአብሔር ቁጥጥር ውጪ ሆኖ ዋጋ አትከፍልም። ከእግዚአብሔር ቁጥጥር ውጪ የሆነ ነገር እኔ ጋር የለም። በእኔ ህይወት፣ በትዳሬ፣ በስራዬ፣ በአገልግሎቴ፣ በጤንነቴ፣ በእያንዳንዱ የህይወቴ ክፍል እያንዳንዱ ነገር ላይ እግዚአብሔር ቁጥጥር ስር ነው ያለሁት በልና በእግዚአብሔር ቁጥጥር ስር ያለ ሰው አለ? እኔ በእግዚአብሔር ቁጥጥር ስር ነኝ በሉኝ እስቲ። ከእግዚአብሔር ቁጥጥር ውጪ የሚወጣበት የሚያመልጠው ከሱ አቅም ውጪ የሚሆን ምንም ነገር የለም። ኢዮብን ብትወስዱት ሰይጣን መጥቶ እኮ ያሳበቀው አንተ አጥር ሆነህለታል። እግዚአብሔር ያውቃላ ሁሉንም ነገር፣ የኢዮብን ነገር ያውቃል። አጥሩን ብታፈርሰው ይሰድብሃል። ሁሉንም እግዚአብሔር ያውቃል። ኢዮብ እያለፈበት ያለውን ነገር እግዚአብሔር ያውቃል። ከእግዚአብሔር ቁጥጥር ውጪ ሆኖ ነው አሁን እንደዚህ ሆነ። እኛ እኮ ስለተጻፈልን እድለኞች ነን። እግዚአብሔር ያውቃል አያውቅም? ኢዮብ የሚያልፍበት መልሱልኝ፣ በአንድ መልስ ጮክ በሉና መልሱልኝ። ከእግዚአብሔር ቁጥጥር ውጪ ሆኖ ነው? እግዚአብሔር አያውቀውም? ያውቃል። ይሄን ማለት እየቆሰልኩ ችግሬ ሳምንታት፣ ወራት፣ ዓመታት አስቆጥረው ከእግዚአብሔር ቁጥጥር ውጪ አይደል? ያንተ ቤት፣ ያንተ ኑሮ፣ ያንተ ትዳር፣ ያንተ ስራ፣ ያንተ ነገር ከእግዚአብሔር ቁጥጥር ውጪ ሆኖ አያውቅም። እግዚአብሔር ሁሉን ይቆጣጠራል፣ ሁሉን ያውቃል። ኢዮብ ግን አልገባውም ነበር። አልፎ ስለተጻፈ ነው እኛ ይገባን። ኢዮብ ራሱ ግራ ገብቶት ሲጨቀጭቁት፣ ግራ ሲያጋቡት አንድ ነገር ተናገረ። ኢዮብ 13 ላይ ሄዳችሁ ተመለከቱ። 13 ጀምሮ 13 ላይ ሲጨቀጭቁ ዝም በሉኛል፣ ተውኝ፣ ስጋዬን በጥርሴ ነክሳለሁ፣ ቢገለኝም እንኳን እርሱን ኮንፊውዝድ የሚያደርግ ስብከት ይሰብኩት። ዙሪያውን ከበው ሲጠዘጥዙት ተውኝ፣ በቃ ተውኝ፣ አልገባችሁም? ተውኝ፣ እኔም አይግባኝ፣ ተውኝ፣ ቢገለኝም እንኳን እሱን ነው የምጠብቀዋል። አውቀዋለሁ፣ ታገሳለሁ፣ ጠብቀዋለሁ። ከእግዚአብሔር ቁጥጥር ውጪ የሆነ ምንም ነገር በህይወቴ ውስጥ የለም ብላችሁ መውሰድ አለባችሁ። መቼ? እግዚአብሔር ዝም ሲል። ለሰይጣን እድል እንዳሰጡት፣ ፑልፒተማችሁን እንዳሰጡት፣ የቤታችሁን ፑልፒት እንዳሰጡት ይሰብካችሁ። ችግር የለም። ኤደን ገነት የገባ ደፋር ስለሆነ፣ ኢየሱስ ጋር ምድረ በዳ የመጣ ደፋር ስለሆነ ይመጣል። ሊሰብካት መጣ። አሳመናት። የእግዚአብሔርን ክፋት ሰብኮ አሳመናት። የእግዚአብሔርን ምቀኝነት ሰብኮ አሳመናት። አመነችው። እግዚአብሔር ምቀኛ ነው ብሎ የሰው እድገት የሚጠላ ነው ብሎ ሰበካት። አመነችው። አውቆ እኮ ነው እንደሱ እኮ እንዳትሆኑ ነው አላት። አመነችው። አያችሁ፣ ይታመናል ሰይጣን። የሚመጣበት መንገድ አደገኛ ሰዓት ላይ ብቻችሁን ስትሆኑ እንዳታምኑት። ሰይጣን ውሸታም ነው ያልኩት። ውሸታም ነው፣ እንዳታምኑት። እውነትን የሚናገር እግዚአብሔር ብቻ። ከፈተነኝም በኋላ አለ እንደ ወርቅ ወጣለሁ። እሳት ውስጥ የከተተ እኮ ስለሚጠላ ነው፣ እንድጠራ ነው፣ እንዲያምርብኝ ነው፣ እንድዋብ ነው፣ እንዳልደብስ ነው መባል ያለበት። እሳት ውስጥ የከተተ ወርቅን ስለሚጠላ ነው ወርቅ ነጋዴ ብለህ ወርቅን ብትሰብከው ማለት ነው። ወርቅን ወርቅ ሰሪ እሳት ውስጥ የሚከተው ስለሚጠላው ነው ወይ? አይደለም። ስለማይወደው ነው? አራክሶት ነው? አይደለም። እንዲወደድለት፣ እንዲያምርለት፣ እንዲደምቅለት፣ እንዲዋብለት ነው። ስለዚህ የሚባለው ምንድነው? እሳት ውስጥ የከተተ ችግር ውስጥ የከተተ ስለማይወድህ፣ ስለማይፈልግህ፣ ይቅር ስላላለ ካንተ ጋር መሆን ስለማይፈልግ ነው ሲል ነው ከፈተነኝ በኋላ እንደ ወርቅ እወጣለሁ። ከታቼ ከኔ ጋር ነው። ከሱ ቁጥጥር ውጪ የሆነ ምንም ነገር የለም። ለኔ የሚያስበው ምንድነው? መልካም ብቻ ነው ተብሎ ነው የሚወጣው። መቼ? በዝምታው ጊዜ። እግዚአብሔር ዝም ሲል ሆድ ይብሳል፣ ይከፋል፣ ቀን ይጨልማል፣ ይዞርባል።
ቃላት የሆነ ትንሽ ትልቁ ጉልበት ያገኛል እኛን ለመናገር። ኢዮብ እኮ ባሪያዎቹ አልቀሩም አንተ አፉ ሲከፍት። ቤት ውስጥ አሽከሮቹ አልቀሩም። ከጓደኞቹ ቢያልፍ ቤት ውስጥ ያሉት አሽከሮች አልቀሩም። ሚስቱ አልቀረችም። ሁሉ ተነሳበት። ይሄንን እግዚአብሔር ያውቃል አያውቅም? ከእግዚአብሔር ቁጥጥር ውጪ ስለሆነ ነው አይደለም። ዝም ሲል አፍ ይከፈታል። የብዙ ሰዎች አፍ ይከፈታል። እግዚአብሔር ዝም ሲል ተማምናችሁበት ስትቆሙ አፍ ይከፈታል። ተማምናችሁበት ቆማችሁ የተማመናችሁበት ጌታ ሲያረፍድ አፍ ይከፈታል። አልዓዛር ሲቀበር አፍ ይከፈታል። ተማምኜበታለሁ ብላችሁ ጉራችሁን ቸርችራችሁበት አለልኝ ብላችሁ ጠረጥራችሁ ጠብቃችሁ ይመጣል ብላችሁ ይመጣል ባላችሁበት ሰዓት ሲቀር ይነሱባችሁና ብዙዎች አፍ ይከፍታሉ። አንቺ ብሎ ጌታ ጌታ ባይ ይሄው ቆመሽ ቀረሽ፣ ይሄው ነገርሽ ሞተ፣ ሰልስቱ አለፈ፣ ጌታ ጌታ ትያለሽ፣ ዝም ብለሽ ነው ትባለሽ። እግዚአብሔር ዝም ሲል ምን እናርግ? መንፈሳዊ ልምምዶቻችንን በምንም ታምር መጣል የለብን። ብዙ ሰዎች የሚወድቁት እዚህ ጋር በምንም ተአምር እያነከስክ እየተንፏቀክ ፊቱን መፈለግ አለብን። መንፈሳዊ ልምምዶቻችን እንደው መንፈሳዊ ለጸሎታችን መቆም የለበት። የእግዚአብሔርን ፊት መፈለጋችን ማቆም የለብን። ለምን? ይሄ ጊዜ አንደኛ የሚመታብህ ጸሎትን ስለው ትርጉም ስለምታጣበት ጸሎት ምን ያረጋል ትባላል። ትሰማና ሰይጣን ስብከቱን ሰምተ መንበርከኪያ ተወረውራል። ከዛ የምትንጎራደድ ሰው ያረጋል። ጸሎት እንዳትጥሉ። እግዚአብሔር ዝም ሲል ጸሎት አይጣልም። መንፈሳዊ ነገርን መጣል ፌር አይደለም። ለሰይጣን ከፍተኛ እድል መስጠት ማለት እንዲያንጠባጠበን እድል መስጠት ማለት ቆይቼ እግዚአብሔርን ደጅ ጠናሁት እሱም ምን ብዬ ይቆያል። ወዲያው መልስ አይመጣም፣ ይቆያል። ስለዚህ ምን እናርግ? ጸሎት እንዳትጥል፣ ለቃሉ ያለህን ክብር እንዳትጥል። የእግዚአብሔርን ቃል ፈልግ፣ አንብበው። አንዳንድ ጊዜ አይገባም፣ ትርጉም ያጣብሃል፣ ፊክሽን ይሆንብሃል። ያን ጊዜም ቢሆን አትጣለው፣ ቃሉን ያዘው። የእግዚአብሔር ቃል አይጣልም። መንፈሳዊ ልምምዶቻችሁን እንዳትጥሉ። መቼ? እግዚአብሔር ዝም ሲል ህብረት አይጣልም። እግዚአብሔር ዝም ሲል ምን ያረጋል ይልሃል ሰይጣን። ያረግልኛል። ምን ያረጋል? ህብረት ሄድክ መመላለስ ወለዛ ሄደ የጮህብት መጣል አትሂድ፣ እንደውም ደክሟል ብተኛ ነው የሚሻለው ይላል። ህብረት እንዲያስጠላ፣ ህብረት ትርጉም ያጣባል። ህብረት ቫልዩ ዜሮ ይሆንበት። ለምን? ህብረት ውስጥ ምንም አልተጠቀምክማ። ዛሬ አልፈኝም ብለህ ጎረቤትህ እንዳሶ አጠገብ ያለውን ተናግሮ ቀንበሩን ሰብዞ ሲያቆሙ አንተ እዛው ነህ ባመቱ። ስለዚህ ህብረት እንዳትጥሉ። መቼ? እግዚአብሔር ዝም ሲል ህብረት አይጣልም። ለእግዚአብሔር መታዘዛችሁንም እንዳትጥሉ። ለእግዚአብሔር መታዘዝን እንዳትጥሉ። ሳያረግልኝ ያዘኛል እንዴ? አዎ መታዘዛችሁ እንዳትጥሉ። ባይሰራም ታዘዘው። መታዘዝ አይጣልም። በዝምታው ሰዓት መታዘዝ ይጣፋል። የብዙ ሰዎች መታዘዝ ይጣፋል። ባይሰራም ታዘዙት። አዎ ታዘዙት። አርጉ የሚላችሁን አርጉ። እስራኤልን ከግብጽ ምድር ለማውጣት ሲሄድ እስራኤላውያን ከግብጽ ምድር የወጡት በስንተኛው ታምር እንደሆነ ታውቃላችሁ? በ11ኛው 10 ጊዜ አልወጡ። ስልችት ይላል። ትወጣላችሁ አሜን ይላሉ፣ አይወጡ። ተናግሮ ምልክት አድርጎ አዎ ምልክት አድርጎ አልወጡም። አይክሪም ውሃ ወደ ደም ተቀይሮ አልወጡም። ትቢያ ቅማል ሆኖ አልወጡም። አንበጣ መጥቶ አልወጡም። እባጭ መጥቶ አልወጡም። ይሄ ሁሉ ታምር እየሆነ አይወጡም። ከዚህ የተነሳ መታዘዝ እንደው አንፈልግም እንድትለው ያደርጋል። ዝም ሲል መታዘዝ እንዳትል። 11ኛ ላይ ድጋሚ መጣና በግዙ
በግ የምትገዙት በግ ደግሞ የ1 ዓመት ጥባት የ2 ዓመት አይደል የ1 ዓመት በግ ተራ ሄደ የ1 ዓመት በግ ነው የምትገዛው። ከዛስ 14 ቀን በር ላይ ተስረዋል። 14 ቀን አው ከዛስ እረዱት። ከዛስ ደሙን ጉበን ቀቡ። ከዛስ የወዱን ወርች ምናምን አቃጥሉ። ከዛ ጠበሱ። ከዛስ በሩን መለስ አድርጉና ዝጉ። ከዛስ ወገባችሁን ታጠቁ። ከዛስ ጫማችሁን አድርጉ። ከዛ በትራችሁን ያዙ። ከዛ የተጠበሰው ከመራራ ቅጠል ጋር ቆማችሁ ብሉት። እንታዘው እንደባጩ ቢሆንስ? ይሄ ደግሞ ወጪ ያለበት ትእዛዝ ነው። ወጪ ያለው አንዳንድ ትእዛዝ ጭራሽ በወጪ ይሄ ሁሉ አድከማኝ ጭራሽ ወጪ ያለው ትእዛዝ ያዛል። በጨለማው ጊዜ ታዘዘው። ከፍቶህም ቢሆን ታዘዘው። እኔና ልጄ ጠፍጥፈን ጋግረን በልተን መሞት የለኝም ማለት ቢሆንም ዋው በቃ መሞት አለላው። እሺ መታዘዝ አይጣልም። እስቲ ታዘዛለሁ ብሉት። እግዚአብሔር ዝም ሲል ብዙ ሰው የሚጥለው ጸሎት ይጥላል፣ ቃል ይጥላል፣ ህብረት ይጥላል፣ መታዘዝን ይጥላል፣ ቸርችን ይጥላል። የሚያሳዝነው ይጥላል። ዛሬ ብዙ ሰዎች በየሜዳው ወድቀዋል። ለምን? ውሸት ነው። መጣለው ብሎኝ ቀረ። አየ እግዚአብሔርን አላወቀው። ዝም ይላል። ለምን? ሊያሳምር ዝም ይላል። አልሰራም ብለህ ከእሳቱ ስትወጣ በድፍኑ ከነቆሻሻ ትኖራለህ። እግዚአብሔር ለዓላማው ጨካኝ ነው። መንፈሳዊ ልምምዶቻችሁን አጣሉ። ህብረት አይጣልም፣ ጸሎት አይጣልም፣ መታዘዝ አይጣልም፣ ስለ እግዚአብሔር መልካምነት መናገር አይጣልም። ሲውጥ መርቃቱ ስትበሉ ምዘምሩ አቱ ስትለብሱ ምዘምሩ አቱ ነገር ሲሞላ የምትጨፍሩ አቱ ከበሮ የምታነሱ አቱ ወገኞች አቱ ወረተኞች አቱ። እግዚአብሔር በተራራም ጌታ ነው፣ የሸለቆም ጌታ ነው። እግዚአብሔር በከፍታም ይመለካል፣ በዝቅታም ይመለካል። ሲውጥ ይመርቃቱ። ከበሮ የምታነሱት ድል ጊዜ ብቻ መሆን የለበት። እግዚአብሔር በከፍታም ይመለካል፣ በዝቅታም ይመለካል። በጤናም ጊዜ ይመለካል፣ በበሽታም ጊዜ ይመለካል። በሙላት ይመለካል፣ በጉድለት ይመለካል። ሲሰራ ይመለካል፣ ሳናየውም ይመለካል። እሱ እግዚአብሔር ስለው እግዚአብሔር ዝም ሲል ብዙ ሰው ይፈተናል። ታዘዙት የሚላችሁን አድርጉ። ወይ ጉድ! እሺ አልክ። እሺ ያዛለ ሙዚቃ መጥቶ እንዳደረክለት ሰው ቀንበር እንደሰበርክለት ሰው መተኔን ታዘኛለህ አትበሉት። እሺ በሉት። ያገሬ ሰው ሲጠርት እሺ ከሺ ይበልጣል። እሺ በሉት። በእምቢ ምንም አይገኝም፣ ትርፍ የለውም። እሺ ግን በረከት አለው። አሜን ያርግላችሁ። እግዚአብሔር ማስተዋል ይስጥ። ስለዚህ እግዚአብሔር ዝም ሲል ትጥቆቻችሁን አትፍቱ፣ ራቆታችሁን አትሁ። ቃል ጥላችሁ፣ ጸሎት ጥላችሁ፣ ህብረት ጥላችሁ፣ ቤተክርስቲያን ጥላችሁ፣ መታዘዝ ጥላችሁ፣ አምልኮ ጥላችሁ የት ነው የምትሄዱት? ምን ሆናችሁ? እግዚአብሔር ዝም አለኝ። ከዛ ነው የምትሄደው? አንተ ያለው ወደ ሸለቆ በወርዳለህ፣ ወደ ሰማይ በወጣለህ። አንተ የሌለህበት ቦታ የት ነው አለ። አንተ እኮ በሁሉ ስፍራ አለህ አለ አሳፍ። እኔ ወዴት ነው የምሄደው? የልቤ አምላክ ሆይ ልቤና ስጋዬ አለቀ፣ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው አለ። ሆዴ ባሰው አሳፍ በገናውን ሰቅሎ ኃጢአተኞች አስቀንተውት ቅድስናውን ተጸይፎ በጣም መሮት የመጨረሻ ጸሎት ላድርስ ብሎ ወደ መቅደስ ሊገባ ሲል በድጥ ስፍራ ሲያስቀምጣቸው ኃጢአተኞችን ተመልክቶ ለኔ ግን ወደ እግዚአብሔር መቅረብ ነው የሚሻለኛል፣ ቤና ስጋ ያለቀ ይቅር በለኛል። ምንድነው የምፈልገው ካንተ ዘንድ አለ። ወደ ሰማይ በወጣ አንተ በዚያ አለ፣ ወደ ሲኦልም በወርዳ አንተ በዛ አለ፣ ወደ ምድር በወርዳ አንተ በዚያ አለ። እግዚአብሔር ዝም ሲል ታዘዙት።